ቱርክ እስራኤልን እንደበደበች ኤርዶሃንና ኔታንያሁ ተናነቁ። መካከለኛው ምስራቅ ምድር በጠራራ ፀሐይ ብርሃን ፈንታ በአስፈሪ የባሩድ ደመናና በሚሳኤል ጋጋታ ተሸፍኖ ወደ ቀለጠ ግዙፍ የጦርነት እቶን ዳግም እየገባ ይገኛል። የመካከለኛው ምስራቅ ሰፊ በረሃዎች በቅርቡ እንደ እሳት ሊነዱና የሚታፈን የባሩድ ጭስ አየሩን አውዶ የሰማዩን ገጽታ ሊያውከው ከጫፍ ደርሷል። የሰዎችን ልቦና የሚያሰምጥ የዓለምን ግዙፍ ኃያላን መንግስታት መሰረት የሚነቀንቅ አዲስ የጦርነት ነጋሪት በታላቅ የጥፋት ድምጽ እየተጎሰመ ይገኛል። ይህ አስፈሪ ሁኔታ የመካከለኛው ምስራቅ የወደፊት ዕጣ ፈንታ ጨለማ አልብሶታል። እስካሁን ድረስ በስውር የደህንነት መዋቅሮች፣ በድብቅ ድብደባዎችና በስለላ ሹክሹክታ ውስጥ ተሸፍኖ የቆየው የቀጠናው መፋጠጥ አሁን ግልጽ ወደሆነ ደም አፋሳሽ የፊት ለፊት ውጊያ ተቀይሯል። ይህ ድንገታዊ ክስተት ተራ የድንበር ግጭት ወይም የፖለቲካ ጥቅም ሽኩቻ ለመሆኑን የሚያሳዩ አበይት ክስተቶች እየተከሰቱ ሲሆን ይልቁንም የዘመናት የታሪክ ቁርሾና የጥልቁ ቂም ፍንዳታ ውጤት የሆነ የሶስተኛው ዓለም ጦርነት መግቢያ በር ሊሆን የሚችል ታሪካዊ አስፈሪ አደጋ ነው። በዚህ ሰዓት የቱርክና የእስራኤል ዘመናዊ የጦር አውሮፕላኖች በሶሪያ ህዋ ላይ ከፍተኛ ፍጥነት ተፋጠው የጥፋት አየር ላይ ፍልሚያ ውስጥ ገብተዋል። መላው ዓለም ህዝብ ትንፋሹን ውጦ በታላቅ የሽብርና የስጋት አይን የመጨረሻውን ዘመን የሚመስለውን ይህን አውዳሚ ሁኔታ እየተከታተለው ይገኛል። የመካከለኛው ምስራቅ የፖለቲካና የጂኦግራፊ ካርታ በቅርቡ ዳግም በደም እስክሪብቶ ሊሳል ጥቂት አጋጣሚዎች ብቻ የቀሩት የሚመስልበት አስከፊ ደረጃ ላይም ተደርሷል። በዚህ አስደንጋጭ ሁኔታ መነሻ እስራኤል በሶሪያ ግዛት ውስጥ በሚገኝ ስትራቴጂካዊ ቦታ ላይ የሰነዘረችው ድንገተኛ የአየር ጥቃት ሲሆን ቱርክ ደግሞ ወዲያውኑ ምላሽ በመስጠት በእስራኤል ኢላማዎች ላይ አስፈሪ የእሳትና የብረት ዝናቧን አዝነባለች። እስራኤል ያለምንም ተቀናቃኝ እንደፈለገ ስትጋልብበትና ስትፈነጭበት በነበረው የሶሪያ የአየር ክልል ውስጥ አሁን የቱርክ አየር ኃይል በጽናት ገብቶ ተፈካካሪ ሆኖ ቆሟል። ከቱርክ ድንበር 70 ኪሎ ሜትር ርቀት ላይ ብቻ በሚገኘውና ቀደም ሲል የእስራኤል አየር ኃይል እንደ መደገፊያ ማረፊያ ይገለገልበት የነበረው ወታደራዊ ቦታ ላይ የቱርክ ጦር ጀቶች ገዳይ እሳታቸውን በማዝነብ አጸፋቸውን በኃይል መልሰዋል። በዚህ የመካከለኛ ምስራቅ ምድር ደግሞ ወደ ቀለጠ ግዙፍ የጦርነት እቶን እየከተተው ይገኛል። በዚህም የመካከለኛው ምስራቅ ምድር ዳግም ወደ ቀለጠ ግዙፍ የጦርነት እቶን እየከተተ የበረሃዎቿ አሸዋ እንደ እሳት ሊነዱ የባሩድ ጭስ አየሩን ሊያውደው የጦርነት ደመና ሰማዩን ጋርዶታል። የዚህ አዲስ ጂኦፖለቲክስ ፍልሚያ ማዕከል ደግሞ በቀጥታ የተፋጠጡት የቱርክና የእስራኤል ኃይሎች ናቸው። ማክሰኞ ዕለት በሰሜናዊ ምዕራብ ሶሪያ በሚገኘው አቡ አልዱሃር የአየር ኃይል ጣቢያ ላይ የተፈጸመው ደፋር የእስራኤል ጦር ጀቶች ጥቃት ከቱርክ ድንበር ገደማ በመሆኑ ስትራቴጂካዊ ስፍራ ላይ እሳታዊ ነበልባልን አንድዶ ቀጠናው ወደ ከፋ ቀውስ አሽቆልቁሎታል። የእስራኤል መንግስት በዚሁ ስፍራ በቱርክ ወታደራዊ እንቅስቃሴ አለ የሚል መረጃ ሽፋን በመስጠት ድርጊቱን ለማጽደቅ ቢሞክርም ድርጊቱ በአሜሪካ፣ ከብሪታንያ፣ ከተባበሩት መንግስታት ድርጅትና ከቀጠናው ሀገራት ዘንድ የጎላ ውግዘትንና ስድብን አስተናግዷል። ይሁን እንጂ የፍንዳታው ጭስ ሳይበን በአንካራ የአሜሪካ አምባሳደርና የሶሪያ ልዩ መልእክተኛ ቶም ባራክ እንደገለጹት እስራኤል ይህን መረጃ በጥቃቱ 6 ቀናት ቀደም ብላ ለዋሽንግተን ብታጋራም አሜሪካ ባደረገችው የራሷ የደህንነት ማጣራት ግን ለዚህ የቱርክ እንቅስቃሴ ምንም አይነት ተጨባጭ ምላሽና መረጃ አላገኘችበትም ብለዋል። ይህን የተሳሳተ ሽፋን መነሻ ያደረገው ጥቃት እንደ ቀጥተኛ ትንኮሳ የተመለከተችው አንካራ በስሜት ወደ ከፋ የጦር ግጭት ከመግባት ይልቅ ቀውሱን በዲፕሎማሲያዊ መንገድ ለማብረድ ረቂቅ ጥበብን የመረጠች ትመስላለች። ጉዳዩን በሁለትዮሽ ጠብ ደረጃ ከማየት ይልቅ በእስራኤልና በአሜሪካ እንዲሁም በእስራኤልና በዓለም አቀፉ ስምምነት መካከል ያለውን ግጭት አድርጋ ቀርጸዋለች። መደበኛ ሁኔታ በቱርክና በእስራኤል መካከል የግጭት ማስወገጃ ወታደራዊ መገናኛ መስመር ቢኖርም እስራኤል አደገኛ ወታደራዊ ምላሽ ሊያስከትል የሚችልን ጥቃት ከመሰንዘሯ በፊት ለቱርክ ምንም አይነት ቅድመ ማስጠንቀቂያ ሳትሰጣት ቀርታለች። አሜሪካ ባለ 3 ወገን የግጭት ማስወገጃ ስልት እንዲዘጋጅ ብትጠይቅም የጠቡ ባለቤቶች ፍላጎት ከሌላቸው የትኛውን ስምምነት ፍሬ አልባ እንደሚሆን ግልጽ ነው። እስራኤል ከጠብ ማብረድ ይልቅ ሁኔታዎችን የማባባስ ፍላጎት እንዳላት ግልጽ ሆኗል። ምክንያቱም ጥቃቱን ለአሜሪካም ሆነ ለቱርክ ሳታሳውቅና በአሜሪካ የደህንነት ተቋማት ውድቅ የተደረገን በመጠቀም የፈጸመችው በወራት ውስጥ
ለሚካሄድ ምርጫ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የምርጫ ቀስቀሳ ማሞቂያ ለማድረግ ነው። በአሜሪካ ግፊት በኢራን ግንባር ጊዜያዊ ረጋ ያለ ሁኔታ ከተፈጠረ በኋላ ኔታንያሁ የምርጫ ድላቸውን ለማደስ በሶሪያ፣ በሊባኖስ ወይም በጋዛ አዳዲስ ጦርነት እሳት ማቀጣጠል ይፈልጋሉ። ለቱርክ የተደቀነው ትልቁ ፈተና የኔታንያሁ የተዘጋጀውን ማጥመጫ ወጥመድ ሳይረግዱ በተመሳሳይ ጊዜ ደግሞ እንደዚህ ያለውን የነጠላ ወረራ መደበኛ ልማድ እንዳይሆን መከላከል ነው። ይህ ደግሞ የፕሬዝዳንት ዶናልድ ትራምፕ ቀጥተኛ ጣልቃ ገብነትና የአሜሪካ ሙሉ ፖለቲካዊ ሚዛን የሚጠይቅ ነው። ነገር ግን ምንም አይነት አሰራር ቢዘረጋ ሶሪያ በሁለቱ ሀገራት መሃል ያለውን መተያየቶች ሙሉ በሙሉ ቀይረዋለች። በዚህ ቀደም የቱርክ ቅሬታ ማዕከል የፍልስጤም ጉዳይ ሆኖ ሰብአዊና የማንነት ደጋፊነት ባህሪ የነበረው ሲሆን ዛሬ ግን አንካራ የእስራኤልን በሶሪያ የሽግግር ሂደት ላይ የምታደርገውን አውደልዳይነት ለብሔራዊ ደህንነቷ ቀጥተኛ ስጋት አድርጋ ትመለከተዋለች። በምስራቃዊ ሜዲተራኒያ እስከ አፍሪካ ቀንድና ሰፊ መከላከለኛው ምስራቅ ቱርክና እስራኤል የተጋጩ ፖሊሲዎችንና የስጋት እይታዎች አሏቸው። ሶሪያ የዚህ የሁለቱ ተጻራሪ የቀጠናው ራዕዮች ማጠቃለያ ማሳያ ሆናለች። አንካራ ማዕከላዊ የተረጋጋችና ጠንካራ ወታደራዊ አቅም ያላት ሶሪያን ስትመኝ፣ እስራኤል በበኩሏ የተዳከመች የተበታተነችና የጦር ኃይል የሌላት ሶሪያን ትሻለች። ይሁን እንጂ እስራኤል የተለየችበት ይህ አቋም ከቱርክ ጋር ብቻ ሳይሆን ከጠቅላላው የዓለም አቀፍና የቀጠናው ስምምነት ጋር እየተጋጨ ነው። አሜሪካ፣ ብሪታንያ፣ አውሮፓና የቀጠናው ሀገራት በደማስቆ ጠንካራ ማዕከላዊ መንግስት እንዲኖር ሲደግፉ፣ በእስራኤል መንገድ የተዳከመች ሶሪያን የሚመኘው ብቸኛው አካል ኢራን ብቻ መሆኗን አጋጣሚውን አስቂኝ ያደርገዋል። ማናቸውም ሉዓላዊት ሀገር ሰራዊት እንዳላት ሁሉ እስራኤልም ደህንነቴ የማረጋገጥ ጎረቤቶቼን በማዳከም ብቻ ነው ካለች ይህ የማያልቅ ጦርነትና የብቸኝነት የምግብ አሰራር ቀመር ነው። የሶሪያ መንግስት ማዳከም እንደ ሊባኖስ፣ ሄዝቦላ ሁሉ አዳዲስ አክራሪ ኃይሎች እንዲበቅሉ መንገድ በመክፈት እስራኤልንም ጨምሮ ቀጠናውን ሙሉ በሙሉ ወደ ከፋ አደጋ ይከተዋል የሚሉ ተንታኞች በርካቶች ናቸው። የቱርክ ፕሬዝዳንት ሬሴፕ ጣይብ ኤርዶሃን በዚህ በእስራኤል ጥቃት ላይ በሰጡት የሚያቃጥል ምላሽ አንካራ በወታደራዊ ግርማ በቀጠናው ያሉ ወዳጆቿን ጥላ አትጥልም፣ የውጭ ኃይልም ቢሆን የቱርክን የውጭ ፖሊሲ ወሰን ሊያዝ አይችልም ሲሉ በጦርነቱ የሀገራቸውን ጥንካሬ አውጀዋል። እስራኤል በሶሪያ አልዱሃር አየር ኃይል ላይ ጣቢያ ላይ ጥቃት የሰነዘረችው ቱርክ አየር መከላከያ ስርዓት ልትዘረጋ ነው በሚል ሽፋን ቢሆንም የቱርክና የሶሪያ ባለስልጣናት እንዲሁም የአሜሪካ አምባሳደር ቶም ባራክ የቱርክ ሰራተኞች እዚያ የነበሩት የሩጫ መንገዱንና የመቆጣጠሪያ ታወሩን ለማደስ ብቻ እንደሆነ በማረጋገጥ የእስራኤል ሰበብ ውድቅ አድርገውታል። ኤርዶሃን በአላሃት ከተማ በሰጡት ንግግር የፖለቲካ የሞቱና እብሪተኛ መሪዎች የነሱ ምርጫ ማሞቂያ እንድንሆን አንፈቅድም በማለት በኔታንያሁ ላይ የቃላት ናዳ ወርደዋል። የንጹሃን ደም በእጃቸው ላይ የፈሰሰባቸው የነፍሰ ገዳይ መረቦች ሲበሳጩም ጎረቤቶቻችንን በመደገፍ ወደ ኋላ እንለም ያሉት ኤርዶዋን ከቱርክ ህዝብ ውጪ ማንም ኃይል አቅጣጫውን ሊወስን አይችልም ብሏል። ይህ በእንዲህ እንዳለ ውጥረቱ በጨመረበት በዚህ ሰዓት በቱርክ ፍትህ ሚኒስቴር ኢንተርፖል በኢንተርናሽናል ውሃ ላይ ወደ ጋዛ ሰብአዊ እርዳታ ለማድረስ በተጓዘው ግሎባል ሳውድ ፍሎስ መርከብ ላይ የተፈጸመው ጥቃትና የጄኖሳይድ ወንጀል መነሻ በማድረግ በኔታንያሁና በሌሎች የእስራኤል ባለስልጣናት ላይ የፍርድ ቤት ማዘዣ ትዕዛዝ እንዲወጣ ኤርዶሃን ጠይቀዋል።